ራስክን ማንኝ ብለህ ታስበዋለህ? ራስን እንዴት ብለህ ትገልጸዋለህ? ይሄ ልጅ ራሱን ባልተቀበረበት ራሱን በሚጠላበት ስለ ራሱ ይህን ነው የምትለው የረባ ዴፊኒሽን ብያኔ በሌለበት ሁኔታ እንዳልከው ወደ ኤክሰለንስ እደግ፣ ይህንን ወደ መምሰል እደግ፣ ወደዚህ አይነት ልዕልና እደግ ብትለው በጣም ርቁ ነው የሚሆንበት ለሱ። ስለዚህ መጀመሪያ የምትሰራው ነገር ምንድነው? ይሄ ሰው ከራሱ ጋር የሚታረቅበትን መንገድ ነው የምትፈልግለት። ከራሱ ጋር ባልታረቀበት ሁኔታ ከራሱ ጋር ዕለት ዕለት ጸብ ላይ ያለን ሰውዬ ከሌላ ከሁለተኛው አካል ጋር ከሌላው አካል ጋር ከጎረቤቶቹ ጋር ከሚስቱ ጋር ከጓደኞቹም ጋር ሊሆን ይችላል። ተቀራረብ፣ ተቀበላቸው፣ ውደዳቸው፣ ለነሱ መልካም የሆነ ስነ ምግባር አሳየ ብትለው ከባድ ይቸገራል። ትክክል። በዚሁ አስታከን እንደውም አሁን ስለምንለው አይነት ሰው ስፖርት ቢሰራ ወይ መጽሐፍ ቢያነቡ የመሳሰሉትን በማድረግ የሚገኝ ጥቅም በቲዮሪ እንጂ በድርጊት የሚያውቀው ጥቂት ነው። ማለት የዛን ሁኔታ ጥቅም አሁን ዩቲዩብ አስተማሪ ነው፣ ያስተምራል። ዩቲዩብ ላይ በዚህ ጉዳይ ብዙ ነገሮች በጣም ብዙ ቪዲዮዎች ተሰርተዋል፣ አይቻለሁ። ብዙ ቪዲዮዎች እኔ ከአድራጊው ይልቅ የሚያወራው ነው የሚበልጠው። መጽሐፍ ጥቆማ፣ ስለዛ መጽሐፍ ማውራት፣ የዛ ጸሐፊ ስለዛ ጸሐፊ የነበረውን ታሪክ ራሱ በሌላ አውድ መተረክ፣ ይህን ብታረጉ ነው የሚሻላችሁ ብሎ ስለመናገር እንጂ እነዛ ቪዲዮን የሚያቀርቡት ሰዎች ራሱ ኖረውት አይደለም፣ ታንጸውበት አይደለም። ኢቭን ማለት ታንጸውበት ቢሆን የተሻለ ነገር ይጨመርበታል እዛ ቪዲዮ ላይ ሪፈረንስ ቢያደርጉት እኮ ኢትስ ኦኬ፣ ግን የሚጨምርበት ነገር አይኖርም። እና እነዛን ቪዲዮዎች በሚያይበት ጊዜ ሞቲቬትድ ሆኖ የተወሰነ ጊዜ ስፖርት ሊሰራ ይችላል፣ ያልተወሰነም ጊዜ ስፖርት ሊሰራ ይችላል፣ መጽሐፍም ሊያነብ ይችላል። እና ያገኘው ይመስለዋል። ስፖርት ሲሰራ ለምሳሌ ሰርቶ የማያውቅ ልጅ ከሆነ 20 ፑሻፕ ሲሰራ ጡንቻው ታብጣለች፣ የተቀየረ ያደገ ይመስለዋል። ከዛ በኋላ ነገ መልሶ ሊሰራው ይችላል፣ ግን ከ3 ወር የተለየ ነገር አያሳልፍም። በመጽሐፉም ልክ እንደዛው፣ ጆርናል ማድረግም ብትልም ልክ እንደዛው ብዙ የገፋ ነገር አይሆንም። በስሜት ነው መጀመሪያ ላይ በሞቲቬሽን ስሜት ነው ተገፍቶ እነዛን ነገሮች የተወሰነ ጊዜ ሊያደርግ የሚችለው። ያ ሞቲቬሽን ደግሞ አክሽን ከሌለው በጣም የበሰለ አክሽን ከሌለው ሻወር በለው እና እንዴት ኮንሲስተንሲ እና ዲሲፕሊን እንዴት ሊያመጣው ይችላል? ምን አይነት መንገድ? አሁን አንተ 10 ዓመት አለፈ በዚህ ጉዳይ ላይ አዚፍ አሁንም አንተ እየተማርክ እንደሆነ ነው የሚያውቀው። ይሄኛው ትውልድ ግን እንደዛ አይደለም የሚያስበው። ተምሮ የሚያልቅ ተምሮ ሆኖ የሚያልቅ ጡንቻው ተልቆ መጽሐፉን አንብቦ ጨርሶ ሌላም ቢሆን ጆርናልም ቢሆን ማየት ያለበትም ነገሮች ቢኖሩ እነሱን አድርጎ የሆነ ስቲክ የሚሆን የሚመስለው ማለት 60ኛ ዓመቱ ላይም እየተማረ እንደሆነ ላያስበው ይችላል። እና በዚህ ሁኔታ ላይ አንተ እዚህ 10 ዓመት ገና ካሁን በኋላ እንደምትሄድ አንተ ዛሬም ጠዋትም ስናወራ አሁንም እየተማርክ እንደሆነ ነው የምትናገረው። እና ምን አይነት መንገድ ትመክራለህ? ኮንሲስተንሲውና ዲሲፕሊኑን እንዲዳብር ካለ ተሞክሮ አንፃር ምን ትመክራለህ? ማለት ባለ ነገር በዚህ ጉዳይ ላይ ባለ ነገርን ደስተኛ ሆኖ በዛ ነገር መጠቀም መቻልን። ለምሳሌ አሁን በስፖርት ብናነሳ ቤት ውስጥ ባለ ቀላል ዳምፔል ሊሆን ይችላል፣ ራስ በሲሚንቶ ሰርተህ ሊሆን ይችላል፣ ፑሽአፕን ፑልአፕን መስራት ሊሆን ይችላል። ባለ ነገር መጀመሪያ ላይ በዛ ነገር ደስተኛ ሆነ መሄድን አስታከህ በዛው ብታወራው ምንድነው መሰለክ ጥሩ ምንድነው መሰለክ አሁን እነዚህ ነገሮች በተለይ ስፖርት ያነሳው ስፖርትና ንባቦች ከስፖርትና ከንባብም ደግሞ በተለይ ስፖርት በጣም ጥሩ አስተማሪ ነገር ነው። አስተማሪነቱ ምንድነው መሰለክ ውጤቱን የምታየው ነገር ነው። አንድ ሰሞን ፑሽአፕ ትሰራለህ፣ ደረትና እግርህ ሲቀያየር ታየዋለህ፣ ሲለዋወጥ በተወሰነ መልኩ ትንፋሽ ሲስተካከል ታየዋለህ። ያ ማለት ለውጥ ታይበታለህ። ብዙ ጊዜ ውጤት ሞቲቬት ያደርገናል። ውጤት ብዙ ጊዜ መሆን አለበት ግን ማለት አይደለም። ውጤት ሞቲቬት እንዲያደርገን መሆን አለበት ማለት ግን አይደለም። ዓላማ ይዘን ስንነሳ ውጤት ሞቲቬት አያደርገንም። ኢንስቴድ ግን ውጤቱ ጋር ለመድረስ የምንሄድበት መንገድ፣ የምንደርስበት ስልጣኔ፣ የምንደርስበት ኤክሰለንስ እሱ ሞቲቬት ሊያደርገን ይገባል። ከትናንትና ዛሬ፣ ከዛሬ ነገ እየተሻለ የመሄዳችን ነገር። ምክንያቱም ውጤቱን በህይወታችን ላናየው እንችላለና
የስልጣኔያችንን ውጤት ማለት ነው። ፍሬውን በህይወታችን ላናየው እንችላለን። ነገር ግን አሁን በተለይ ለወጣቶች፣ ለታናናሾቻችን፣ ለወንድሞቻችን ውጤት ኦሪየንትድ የመሆን እድላቸው ሰፊ ነው። ከአእምሯቸው ይልቅ ስሜታቸው በይበልጥ ዶሚኔት ስለሚያደርጋቸው ማለት ውጤት ኦሪየንትድ የመሆናቸው እድል ሰፊ ነው እና መጀመሪያ ስፖርት ላይ ትኩረት እናደርጋለን። አስተውለው ከሆነ ስንገናኝ በተደጋጋሚ ስለ ስፖርት እናወራለን። ስፖርት ግዴታ ነው፣ ስፖርት ማንዳቶሪ ነው እያለን እሰራለሁ ካልከኝ የምትሰራ ከሆነ ሀውካም ሰውነትን አላይም እንደው በውጭ ጠፍቶ ሲክስ ፓክ ባታሳየኝ እንኳን እንደ ሌላው ነገር ላይ ተስተካክሎ አላይም እንባባላለን። እና ለምንድን ነው እሱ ላይ የተሰራው ስራ ወደ ሌሎቹ መጋባት ይችላል፣ ወይም ደግሞ ይጋባል፣ ወይም ደግሞ እንዲጋባ ማድረግ እንችላለን። ወደ ንባቡም፣ ወደ ጸሎቱም፣ ወደ ጾሙም፣ ወደ ሌላውም የተለያየ አይነት ዲሲፕሊኖች ማለት ነው ማሳደግ እንችላለን። ቁም ነገሩ ምንድን ነው? ያንን ነገር ለመስራት እነዛን ሰዎች አሳይመንት ስትሰጣቸው ወይም ወጣቶች አሁን ለምሳሌ ይህን ሰምተው ታናናሾቻችን ይህን ሰምተው ወደዛ ቢፈልጉ ከትልቅ ነገር መጀመሪያ አይጠበቅባቸው። ልክ እንዳልከው ካላቸው ነገር ባላቸው ነገር የሚችሉትን ያክል መጀመር፣ ከቀላል መጀመር፣ ከትንሿ ማለት ቀላል ማለት ለራሳችን አደልተን እንዳይከብድን እንዳያምን ፈልገን አይደለም። ግን አነስተኛ ስኬቶችን ባሳካን ቁጥር ለሚቀጥለው ኢነርጂ ይሆኑናል፣ ወይም ግብአት ይሆኑናል፣ ወይም ፊል ይሆኑናል፣ ወይም ነዳጅ ይሆኑናል። ያው ይሄማ እዚህ ጋር እኮ ተጀመረ። እንዴት ይቀጥል? ላይፍ ታይም እንዴት ይሆን? ምንም መቀጠል ደግሞ ምንድነው መሰለህ አሁን ሁሉንም ነገር ማለት ይቅርታና ሁሉንም ነገር ኮንሲስተንሲና ዲሲፕሊን ይፈልጋል። የሆነ በጣም ጥሩ ፕሮዳክት እንዲሆን የዛ ውጤት ጥሩ ነገር እንዲሆን ማለት ነው። አሁን እኮ የተቸገረው እኮ ኮንሲስተንሲና ዲሲፕሊን ነው። እኔ ከኩዬ ጋር ተነስቼ ጂም ገብቼ ሰራ ከሱ ጋር እኔ ልቀር ስል እሱን አንሂድ ሲል እሱ ሊቀር ሲል እኔን አንሂድ ሲል ነው ተባብረን የሆነ ሰለም አንዳችን ከሁለት አንዳችን ብንቀር በቃ ቀረን ሁሉ በዛው ቀረ ማለት ነው። ሞስትሊ ከ10 ወንድ 8 እንደዚህ ይሆናል። በእርግጠኝነት እንደዚህ ይሆናል። ትንሽ ጊዜ ሰርቶ ነው የሚያቆመው። ያንን ኮንሲስተንሲ እንዴት ያምጣው? ጥቅሙ ምኑ በሂደቱ ገባው እንበል። አሁን አንተ ከላይ ገለጽካቸው ነገሮች በጣም ምርጥ ነገሮች ናቸው። ፕሮዳክቱን ማየት፣ ውጤቱን እያየ መሆኑ፣ እነዛን ነገሮች ማድረግ ግን አብዛኛው ኤስቴቲክስ ነው የሚታየው። በስፖርት ለምሳሌ የሆነ ደረት የሆነ እጅ ከመጣ መለስ ታደርገዋለህ፣ ለራስህ ብዙ ሰበብ ትሰጠዋለህ የቀረህበትን። ከዛ በተረፈ ግን የሚመጣውን ይሄ ያተነፋፈስ ለውጥ ምናምን ስትረስ ማኔጅ ማድረግ እንደሚችል ያን አይረዱትም። ያንን የማይረዱበት ምክንያት ኮንሲስተንሲው ስለሌለ ነው። አዎ ኮንሲስተንሲውን ለማምጣት መጀመሪያ አሁን አይረዱትም ያልከውን መረዳት አለባቸው። መጀመሪያ መረዳት ሳያውቁት እንዲያውቁት ማድረግ ነው። አሁን እኛ እያወራ ነው አይደለ? አባወራ ገጽ ውስጥ እኮ እንጽፈዋለን በተለያየ ጊዜ። ስፖርት የምንሰራበት ዋናው ዓላማ ደረታችንን ገልብጠን ሰፈር ውስጥ ለማቅራራት እንዳልሆነ፣ የተሻለ ነገር ልንሰራበት እንደሆነ። በቃ ስፖርት ሰርቶ ሰውነት ማሳበጥ አይደለም ዓላማችን። ሰውነታችንን አሳብጠን ካፌ ለመንጎራደድ ወይም ደግሞ አስፋልት ላይ ለመንጎራደድ ወይም ፎቶ ተነስተን ኢንስታግራም ላይ ለመለጠፍ አይደለም ዓላማችን። በዛ ኤክሰለንስ ላይ ባወጣ ነው ልህቀት ላይ ባደረስነው ሰውነታችን። ምክንያቱም ትንፋሽ ቁጥጥራችን አድጓል፣ ስትሬስ ማናጅመንታችን፣ ጭንቀትን የመሸከም መከራን የመሸከም ጫንቃችን አድጓል። እነዚህ ነገሮች ኮንሰንትሬሽናችን አድጓል፣ እንቅልፋችን አድጓል። እንቅልፋችን በፈለገው ሰዓት አይረብሸንም። በሆዳችን ላይ፣ ስሜቶቻችን ላይ፣ ፍላጎቶቻችን ላይ፣ ብልቶቻችን ላይ መሰልጠን ችለናል። ከዛ ምን ልናደርግበት ነው? ጽድቁን ልንሰራበት ነው። ስለዚህ ይህንን እውቀት መያዝ አለባቸው እነዚህ ልጆች። ይህንን እውቀት ከያዙ ዓላማቸው ይሄ ከሆነ እያንዳንዱ ጊዜ የሚያስቀምጧት አጫጭር ግብ ከዚህ ጋር ኦሪየንትድ የሆነች ከዚህ ጋር የተሰናሰለች የተገናዘበች ትሆናለች። ያም ቢሆን ላይክ እሱ ኮንሲስተንት ያደርጋቸዋል ማለት አይደለም። ከዛ በፊት ያደጉበት ኢንኮንሲስተንሲ፣ ከዛ በፊት የነበሩበት ዝርክርክነታቸው፣ አለመሰብሰባቸው ዛሬ ሊፈጽሙት የፈለጉትን ኮንሲስተንት ማንነት በጽናት ሊፈጽሙት የመጡበትን ማንነት ሊረብሽባቸው ሊያበላሽባቸው ይችላል። ግን ቢያንስ ያ እውቀት ይኖራቸው። ብዙ ጊዜ ምን ይሆናል መሰለህ? ኮንሲስተንሲ ላይክ በየቀኑ መደረግ ያለበት በስርዓት በዲሲፕሊን መደረግ ያለበት ነገር ብዙ ጊዜ ተቆጣጣሪ ይፈልጋል። አንድ አካውንተብል የምትሆንለት አካል ይፈልጋል። አንተ ወደዛ ከማደግ በፊት ተጠያቂነት ሪፈር የሚደረግበት አካል የሚጠይቅህ አካል ይፈልጋል። ስለዚህ አሁን በልጅነታችን ስናድግ ይህንን ነገር ማድረግ ያለበት አባት ነው። አሁን አንተ ይህን እንደምትጠይቀኝ ነገ አባት ስትሆን ይሄ ኃላፊነት የአንተ እንደሆነ ማወቅ አለብን። ልጆች ካደጉ በኋላ ኮንሲስተንሲ ላይ የሚደርሱበት ስለ ኮንሲስተንሲ ቁጭ ብላ ማስተማር አይጠበቅብንም። ስለነዚህ ነገሮች የምናስተምራቸው ሰዎች ይሄ ነገር የሌላቸው ሰዎች ናቸው። ከልጅነታቸው በአባታቸው ያልሰለጠኑ ሰዎች ናቸው። ምንም ጥርጥር የለውም። ይህንን አሰልጣኝ አባት ነበር። ግን ይህንን የሚያሰጥ
የሚያሰለጥን አባት በተለያየ መንገድ አጠገብ ባይኖር እንዴት እናደርጋለን የሚለው ላይ ነው አሁን ዲስከስ የምናደርገው። ዘሞመንት ዲስከስ እናደርግን ኢንደሚንታይም ይሄ ነገ ከነገ ወዲያ ልጆች ሲወልዱ የእነሱ ኃላፊነት እንደሆነ ማወቅ አለባቸው። የነገ አባቶች አንተንም ጨምሮ ማለት ነው ማወቅ አለብንና ልጅህን ግዴታ ነው ጠዋት ተነስተህ 12 ሰዓት ተነስተህ ትለዋለህ፣ አልነሳም ማለት አይችልም። ግዴታ ነው ታስገድደዋለህ። ኢት ሃዝ ቱ ሃቭ ኤ ኮንሲኩዌንስ። ካልተነሳ የሚገባው ቅጣት ያስፈልገዋል። ዛሬ የምትቀጣው እሱን ነገ በ30 ዓመቱ ለሌሎች የሚተርፍበት በቃ ይሄ ነገር አያስጨንቁም። መስራት ወዳለበት ጉዳይ ይሰማራል እንጂ ራሴን በዲሲፕሊን አገንብቼ ኮንሲስተንሲ አምጥቼ የሚባል ጭንቀት ውስጥ አይገባም። ይሄ ስለዚህ ጉዳይ ሳያውቅ ገና በልጅነቱ አንተ አባቱ ሰርተህለታልና ይሄ አንተ ኃላፊነት ነው። ይሄ የእነሱ የአባቶች ኃላፊነት ነው ነገ ከነገ ወዲያ ሲያደርጉ። ዛሬ ላይ ግን ከሌላቸው ምን እናደርጋለን? አሁን እንዳልኩ መጀመሪያ ኮንሲስተንሲ ጠብቀን ራሳችን ላይ የምንገነባው ነገር ጥቅሙ ምን እንደሆነ ስናስበው ውስጣችን በግድ ወደዛ ነገር የተሳበ ይመጣል። ይህን ነገር የምናደርገው ይህን ነገር ለመስራት ነው፣ ስለዚህ ግዴታ ማድረግ አለብኝ ትላለህ። ማድረግ ባልቻልኩኝ ሰዓት ላይስ የሚጠይቁኝ ሰዎች እንዲኖሩ ቢሆን አሪፍ ነው፣ ጥሩ ነው፣ የተሻለ ነው። ዊች ሚንስ እኛ ሰርክል እንዳለው ጓደኞች ቢኖሩህ ስትቀር ለምንድን ነው የቀረው? ምን ማለት ነው? አንተ ልጅ ሁለተኛ እንዳታናገረኝ፣ ስፖርት ማሰራ ከሆነ እኔ ጋር እንዳትመጣ። ስለዚህ ያንተ አብሮነት የኔን አብሮነት ይሄ ሰው የሚፈልግ ከሆነ ስለ እኔ ሲል ስፖርቱን ለመስራት ይመጣል። አካውንታቢሊቲ እንዲኖር ለምን አልሰራም? ለምን ና አላረክም? ይሄ ሰውዬ እንደዛ የሚለኝ ለአንተ ኤክሰለንስ ነው። ልክ ምንድን ነው ላይክ አባትህን የሚመስል አባትህ ያልሆነ ግን አባት ብለህ አስበው። ያንተ እድገት አሳስቦት ነው። እንደዛ ነው። ያንተ እድገት አሳስቦት ነው። ስለዚህ አሁን ኮንሲስተንሲውን ለማምጣት አካውንታብል የሚያደርገን ሰው ያስፈልጋል። ተጠያቂ የሚያደርገን ሰው ያስፈልጋል። ስንቀር ለምን ቀረ ነው እንደዚህ ማለት አልነበረብን። እንደምንም ብላ አመጣም እንዴ አትደውልልኝም ነበር እንዴ እንደዚህ አታረግም ነበር ወይ በዚህ ሰዓት አታረጉም ነበር እንዴ እንዴ ዝም ብለህ ትቀራለህ። አንድ ቀን ቀረህ ማለት ሁለተኛ ቀን ትደግማለህ፣ ሁለተኛ ቀን ደገምክ ማለት ሶስተኛ ቀን ትደግማለህ። ከዛ በኋላ አትመጣም። እንደዚህ የምትሆን ከሆነ ባንገናኝ በቃ እሺ ዛሬ ይቅርብና ጥብስ ልጋብዝህ። አትጋብዘኝ፣ አልፈልግም፣ ይቅርብኝ። ጾምሃል እኮ ብቻ ጾም እንዴት ውላል ንጹህ ብለዋል። አልብላ ቆሎ በላለሁ። አንተ እየቀረህ መቅረትን ለማስተባበል ጥብስ ከምትጋብዘኝ እኔ ሽምብራ በልቼ ቢሆን ይሻላል። አሁን ምን ያክል ዲማንዲንግ እንደሆነ ይሄ ሰው አጠገብ ያለው ሰውዬ እንደዛ በሚሆንበት ጊዜ አንተ ራስህ እንቅልፍ ይነሳል። ይሄ ሰውስ ባይኖር ይሄ ሰው ከሌለ ደግሞ ራስህን ተጠያቂ ታደርጋለህ። ከዚህ በፊት ከሀብትሽ ጋር እንደዚህ አይነት ነገር አውርተናል። ማድረግ ያለብህን ነገር ማድረግ አለብኝ ብለህ ሳታረገው ስትቀር ወዲያውኑ ራስህን ቀስቅሰው። ምንድን ነው እያደረኩ ያሉት? ይሄ መሆን አልነበረበትም፣ ይሄን ማድረግ አልነበረብኝም፣ እንደዚህ መሆን አለበትም። ስለዚህ ከዛ በኋላ ልክ ያንን ነገር እንዳደረገ ሰው የሆነ ነገር ቢያስፈልገው ታዘገይበታለህ ወይም ትከለክለዋለህ። መብላት ካለበት ታዘገይበታለህ ወይም ደግሞ ትከለክለዋለህ። ጭራሹ ነው ለትንሽ ጊዜ ማለት ነው። ያ ምንድነው ኮንሽስሊ ይህን ነገር አስበህ ለሚቀጥለው ጊዜ እንድትዘጋጅበት ነው። ልክ ልትቀር ስትል ሳታረገው ስትቀር ወይም ደግሞ ላለማድረግ ምክንያቶች ስትደረደር ኮንሲስተንት መሆን እንዳለብህ በየቀኑ በጽናት በቦታው ላይ መገኘት እንዳለብህ ራስን ሪማይንድ ያደርጋል፣ ያስታውሳል። ሁሌ አይሆንም። በቃ የተወሰነ ጊዜ ነው የምትቸገረው። ከዛ በኋላ እየመጣ ኦል አባውት ሀቢት ልምድ ነው። ልምድ የማድረግ ጉዳይ ነው። ልምድ ደግሞ የሚመጣው በየቀኑ የምናደርጋቸው ውሳኔዎች፣ ድርጊቶች ሲደጋገሙ አይደለ? በቃ ይህን ማድረግ ሁል ጊዜ ፐርፌክት አትሆንም። በቃ እንግዲህ ትስታል፣ እንደገና ታመጣዋል። አፍተር 5 years ሳታረገው ነው የሚረብሽ።